وعلودتنا أنت زي بقى أنت لراسي شيء الملكة تفصلني ይደበኛል አልቻልኩም ምን እስካሽ ኃይል ምንም ነገር ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላ በቃ ቡርኬ እሷ ቀድማለች እኮ አንተ እሺ motherfucker motherfucker friend fucker sister fucker አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ይሄን ቪዲዮ ስትጀምሩት ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ የዛሬው ውሏችንን እንግዲህ በመዳን ቤት ሆነን ምን ያህል መስዋዕት እንደምንከፍል አብዛኞቻችን ስራ የለሽም ፏፊ ስራ አንቺ ዩቲዩብ ትሰሪያለሽ ቶክቶክ ትቀመጫለሽ ምንድነው ምሰሪው የምትሉ ዛሬ ስራችንን በተግባር እናሳያለን። ተከታተሉኝ ዛሬ ተከተሉኝ። እንደምታውቁት ይሄ ነው ስራዬ። እንደዚህ አድርገን እንግዲህ የመዳምን ቤት እናጥባለን ዛሬ በስነ ስርዓት ማለት ነው። ውጭ ላይ መዳም ውጭልኝ ዛሬ ቤት አጥባለሁ ብዬ አስፈቅጄ ነው። እንደምታውቁት ይታያችኋል አይደል? እኛ መዳም ቤትን ጸዳ ብለን ነው የምንሰራው። ቶክቶክም ላይ ጸዳ ብለን እንኖራለን። ዩቲዩብም ላይ ጸዳ ብዬ ራሴን ላይፍ አሳያለሁ። በቃ ስራ ክብር ነው። አንዳንድ ተራ ዩቲዩበሮች እኛ መስዋዕት ከፍለንላቸው እኮ እነሱ ምቀኛዎች ቸን እየተባለን አዲስ ሰማይ የተከፈተብን የምንመጣው ለኛ መዳም ቅመሞች ነው። እኛ ግን ለኢትዮጵያ ሕዝብ ማለት ነው ማብራት ነን መስጠት የምንችል ጀግኖች ነን። እኛ ለቡታጀራ ዩቲዩበሮች በእውነት ነው የምላችሁ ብዙ መስዋዕት የከፈልን ሰዎች ነን። ግሪስ ፋሚሊ ብዬ ስናገር እኔ በተግባር ነው ማሳያችሁ። በተግባር እኔ በእውነት ነው የምላችሁ በልቶ የሚከዳ ሰው የምታረጉልትን የሚረሳ ሰው ሲቸግራችሁ በጨለማችሁ ሰዓት ቁስላችሁን የሚነካ ሰው አልወድም። ባገኘ ሰዓት ኪሱ በሞላ ሰዓት ያን የመጀመሪያው ማንነቱን የሚረሳ ሰው በጣም ነው የምናደደውና እኔ ከመጣሁበት ፓርት ከወሎ ማህበረሰብ ከደጓ ከለምለሙ ሀገር ብሉ ጠጡ እንጂ ሌላ በማታውቀው ሀገር የተወለድኩ ፋፍዬ አሳያችኋለሁ። ዛሬ መዳም ቤት እንግዲህ እንሰራለን፣ ዩቲዩብ እንሰራለን እንደምታውቁት ማለት ነው። ይሄ ነው ስራችን ማለት ነው። አንዳንድ ሰው ስራ ፈች ፋፊ ዩቲዩብ ላይ ተቀምጠሽ ቶክቶክ ላይ ተቀምጠሽ ስራ ራስሽ አታዋሪም ስለ ሰው ነው የምትሉ እኔ የሚወራ ይሄ ነው። በቃ የኔ ስራ ይሄ ነው። ምን ላውራ? የመዳም ቤት ሆኜ ምንድነው የማወራው? ይሄ ነው። ሰፋጣ ይዤ ዛሬም ነገም ወደ ኋላ አልልም። ይሄ ነው ስራ። ጠዋትም ማታም ነገም አይሰለችም። ግን እንጂ ስራ ፈች ስትሉኝ ደግሞ ስራ ይሄ ነው። ስራ ፈች አይደለሁም። ግን በትርፍ ሰዓቴን ቆጥቤ አብሽ ልታስለምድ ብቻ ስራ የለሽም። እናንተስ ኮሜንት የምትጽፉ ሰዎች ስራ የላችሁም? እስቲ ቆይ እንደው
ጠንካራ ሴት አለ ብላችሁ ታስባላችሁ? እኔ ግማሻችሁ አሮጊት ትሉኛላችሁ፣ ግማሻችሁ ስራ ፈች ትሉኛላችሁ። ምኑን ሲቆይ ኮሜንታችሁ ምኑን ላንብበው እስቲ። እኔ በሰራ እንደዚህ ሸፋጫ ይዤ ከመዳም ቤት ነው፣ ሌላ ቦታ ታገኙኝ መቼም። እኔ ልጆች አናክሩ ቀብራራ የወልደዋ ቀብራራ ማለት ነው። አይ ዋት በስራ የማላፍር በማንነት የማላፍር አሮጊቱን ቢሆን እንደምታውኝ እኔ ስጣዳ ጽድድስት ብዬ በመዳም ቤት እንግዲህ ማን ነው እንደዚህ ሆነ የሚሰራው? እስቲ ላይክ አድርጉ፣ ላይክ ሰብስክራይብ አድርጉ። ይሄን መጨረሻ ድረስ አይታችሁ ይሄ ፓራውሪ ካልወጣ ይሄ ቪዲዮ እውነትም እናንተ የመዳም ቅመሞችን አታሳድጉ ማለት ነው፣ አታሳድጉ። ዛሬ የመጨረሻ ቤት እያጸፍኩ ነው የመጣሁት። ደግሞ ክሽና እየሰራሁኝ መኝታ ቤት ምናምን ሁሉም በለኮን ሁሉ ታጥብ። ይሄ ነው በቃ የኛ ስራ፣ የሁላችን አብዛኛው የመዳም ቅመሞች ስራችን ይሄ ነው። ከአስር አንድ ደግሞ ምናልባት ቢዝነስ የገጠመው ቶክቶክ ላይ ሆኖ ሱቅ ከፍቶ ምናምን የሆነ ነገር የሚሰራ ሊኖር ይችላል። ብዙ ነገሮች ሊሰሩ ይችላሉ። እንግዲህ አመጣጣችን ቢለያይም ስራችንም አንድ ነው። በእውነት ነው የምላችሁ። በአንድ አየር መተን የምንሰራው የሰው ቤት ነው። የሰው ቤት ደግሞ መስራት ያስከብራል እንጂ መዳሞች ብር የሚከፍሉን ከየት እያመጡ ነው? ሰርተው እኮ ነው። ወላሂ የኔ ሴትዮዋን ደም ተፍታ ዳገት ለዳገት ሂዳ በየቤቱ ዲኮር ሰርታ ምናምን አረቦች ቤት ምናምን በብር የምታገኘው እርግጥ 30,000 እስከ 25,000 በወር ታገኛለች በዱባይ ማለት ነው። ነገር ግን በጣም ነው የሚያለፋው ስራዋ። እኔንም እያለፋችኝ ነው። ብር የሚገኘው ዝም ብሎ አይደለም። ፋጡም ትለኛለች እንደምታይ ነኝ። በእውነት ጫማ ቡሽ ጫማ ነው የምትለብሰው እንደኔ ማለት ነው። እኔ እና እሷ አንድ አይደን ስንወጣ ወደ ስራ በእውነት ነው የምላችሁ። እኔ ለስራ ነው ወርች እዚህ ሀገር የመጣሁት። የውጭ ዜጋ ናት። እኔ ለስራ ነው የመጣሁት አለኝ። ሰራለሁ፣ ቤተሰቦችን ይቀይራለሁ፣ ራሴን ይቀይራለሁ። ከ30 ዓመት በላይ ከሆነ በኋላ አርፌ ቤቴ ላይ በሰራሁ ገንዘብ አያከራየሁ እኖራለሁ አለች። በእውነት ነው የምላችሁ። ቤቴ ሰራለሁኝ፣ ቤቴን እያከራየሁኝ በሰራሁት በለፋሁት በወጣትነቴ እበላለሁ። ፋፊ አለችኝ። እውነት መዳሜ ማለት ነው። ስራ ያለሽ ብር ማስቀመጥ ሳይሆን ቤት ስሪ አለች። እኛ ሀገር አሁን 100,000 200,000 የሚከራየው ቤት ነው አለች። በእነሱ ሀገር ማለት ነው። መቅሪቢ ናትና ገረመኝ። በቤት ኪራይ እኔ እዛ ሀገር ቤት ኪራይ የሚከፍለው እዛ ቤት ኪራይ እያተካከሁ ነው። ስለዚህ አሁን እንደዛ እያደረግሽ ስታረጂ ቤትሽን እያከራየሽ መኖር ትችያለሽ። የሰው እጅ አትፈልጊም። ቤትሽን ቢያረጅ እንኳን ምንም ቢሆን እዛ ቦታ በቀላል ብር መከራቱ አይቀርም ማለት በእውነት ነው የምላችሁ። አልገረመኝ። እኔ እርግጥ ከመጀመሪያ ስመጣ ዱባይ ላይ ወደ ቤት ስራ ነው የገባሁትና ያው ቤተሰብ ያለው ሰው ግን ወደ ቤተሰብ ቤት ነው መጀመሪያ የሚያስቀድመው፣ ቀጥሎ ነው ወደ ራሱ የሚሄደውና በጣም ብዙ ነገሮች ትነግረኛለችና ዛሬ ላይ ግን የምትሰርቡ ሰዎች ላሳያችሁ ብዬ ነው በቀላሉ ማለት ነው። እንደምታውቁት የኔ እንግዲህ ስራ ይሄ ነው። የኔ ስራ ይሄ ነው። የኔ ስራ እንደዚህ ነው እንግዲህ እንደምታውቁት። ላይክ እያደረጋችሁ ቪዲዮአችን እስከመጨረሻው የሰራ ሰው ይቀየራል። የሰራ ሰው ትልቅ ቦታ ይደርሳል። ወደዳችሁ ጠላችሁ ስራ ፈች አይደለንም። የሩታ ፋሚሊዎች እየሰራን ራሳችንን እንደብር ከሰው ማንፈልግ በራሳችን ማንነት ኮራጀነን የምንል ሰዎች ነን ለማለት ፈልጋለሁኝ። እንግዲህ ይሄን ይመስላል። እስኪ እንግዲህ ደግሞ አብረን እናያለን መጨረሻውን። እናንተ ከጎኔ ከሆናችሁ ደግሞ ብዙ ነገሮች ማድረግ እችላለሁኝ። እሺ ሰምታችኋል፣ ሰምታችኋል ፋሚሊ ፋፊ። ለማንኛውም ሁሉ ነገሯን ታውቁታላችሁ። በስራዋም በንግግሯም ከመዳም ቤት እንዴት ተመቸሽ ለምትሉኝ እንግዲህ ሙያ በልብ ነው ብላለች እናቴና የሰው ልጅ አረጋለሁ ካላችሁ አይሳናችሁም። ማንኛውም ነገር ትችላላችሁ ማለት ነው። የሰው እንደ አላላችሁ ሳይሆን እናንተ በምትሰጡ ልክ ነው ህይወትን የምትኖሩት ማለት ነው። የሰው ላይ አይደለም የኛ ህይወትን የሚያስተካክለው። እኛ በምንኖረው ልክ እኛ ብላን ካለን ምንም አይቸግርም ለማለት ፈልጋለሁ። በእውነት ነው የምላችሁ። ብላን ያለው ሰው ምንም ይዋጣዋል ማለት ነው። ምንም አይቸግራችሁም። ስለዚህ ስሩ፣ እኛንም አበረታቱን። ከመዳም ቤት
ሸፋጣ ይዘን ስንሄድ አላማ ቢስ ሆነን እቅድ የለን አልተማርን ሆነን ምንም ማናቅ ሆነን ሳይሆን በእውነት ፋሚሊ ጊዜን ችግራችንን ለማስወገድ የሰው ፊት እሳት ነው። የሰው ፊት መቆም ትምህርት አለው። አብሶ ደግሞ ስደት ላይ ሆናችሁ ሰው ፊት መቆም በጣም ብዙ ነገር ትማራላችሁና እኔ የሰው ፊት በእውነት እንዲነካችሁ አልፈልግም። የሰው ፊት እንዳይነካችሁ ጠንክራችሁ ስሩ ለማለት እፈልጋለሁኝ። እንደ ሰው ፊት ክፉ አልተማርኩም። እኔ በዘንድሮ ዓመት ለራሱ የሰው ፊት አስተምሮኛል። በእውነት ነው የምላችሁ። አንድ ሰው በእውነት ፋሚሊ ኪሳችሁ ሳይኖረው ቦርሳችሁ ሳይኖረው አንድ ብር እንኳን ቢኖርባችሁ የሰው ብር ምን ያህል ኪሎ እንደሚቀንስ ተምሬበታለሁ በዘንድሮ ዓመት ማለት ነው። በእውነት ነው የምላችሁ። ቦርሳ ብር እኔ ቢያንስ እንኳን 500 ድርሃም ቦርሳያ መቀመጥ አለበት በቀላሏ ማለት ነው። ብር ልኬ ከዛ ያመኛል ማጣት አልወድም። ኢትዮጵያም ስቀመጥ በድሃ ቤቴ በእውነት ቦርሳያ ብር አይቶ አያውቅም። 30-40 ብር አያጣም ቦርሳያና እኔ ማጣት እንዳይነካችሁ በቃ ስሩ ነው የምላችሁ። በጣም ብዙ ነገሮች ማውራት ፈልግ ነበር፣ ነገር ግን የሰው ልጅ መተው ትልቅ ቦታ ያደርሳልና አልፌ ሁሉንም ነገር ማሳየት ነው የምፈልገው። እንደዚህ አሳያችኋለሁ ማለት ነው። የሰው ልጅ ምንም ቢሆን ይሰማዋል። በእውነት የሰው ቤት በጣም ሲበዛ ይመራል። በጣም ነው የሚያስጠላው። እንደምታዩት እንግዲህ ቤቴን አጽድቻለሁኝ። ወደዛ ወደ ሳሎን ሄዳለሁኝ። አሁን እንደምቀርጽላችሁ ጠውላ ላይ አድርጌ ነው እንደምታዩት። ይሄ ሁሉ ኩርሲ እንግዲህ እንደምታዩት ቅጡ የለውም፣ ገና ይረተባል። ገና እንግዲህ ወደዚህ ይገባል። አያችሁ አይደለ? ገና ሽንት ቤት አልታጠበም። ክሽና እንደምታዩት ተዝረክርኳል። ገና ነኝ ገና በና ምኝታ ቤቱን የምታዩት